እንደዚህ አይነት ሰው ግን አትመስለኝም ነበር። አንቺ ምንድን ነው ሰው አትመስለኝም? እሺ እናቁጫሽ ጀርባዬ ስታይ ነው በልቻ ሰማሻል እንዴ? ኧረ እኔ ማሰማ ኧረ አዳምጥሽ ቡዜ ኧረ ምን እንደ ድሮ ባልና ሚስት እንዲህ ብለሽ እጅሽን አጣምሽ ምናምን እንዳርና ረፍት ትቀመጫለሽ እኮ ቃፊኝ ምናምን ከዛ ለእኔ ያለሽን ፍቅር ስታሳይኝ ትይ እሷ በእሷ ፊት ምን ችግር አለ? አይደረግማ። ወጣልሻለሁ ሌላ ሰው ይመጣልሻል። እሺ በቃ እሺ። ምን እንዴት ነው ላንተ ያለኝ ፍቅር ለሰው ማሳየት? እንዲህ ማቀፍ ከዛ እሷ ፊት ላይ ጉንጬን መሳም ሌላ ቦታ ነው ጉንጬን መሳም። እሱ ብልግና ነው። እሺ እንዴት እንደዚህ አይደረግም ነው እንዴ? ሌላ ቦታ ላይ ቢሆን እኮ ታጠራጅዋለሽ እና ችግር የለብሽም። እና ብቻሽ በቃ ላግዛት እኮ ነው። ኧረ እኔ አግዛታለሁ ሚሊድ ችግር የለም ስቀልድሽ ነው። ለማንኛውም ፏላ ወቅማ ተሳገኝ ከታቤ ተናኘን በቤት እኮ ቤት ሪላክስ ቤት ሰማሁ ዛሬ ምን ሳልዘጋጅ ወርዶ ቤቱ ካሜራ አለ ታይናለች። ሰዓትን ይዘቁጫል። ግን ደስ ብሎኛል። እውነት ስለመጣሁ ደስ ብሎኛል። ቤቷ ራሱ በጣም ነው የሚያምረው። እና ደግሞ ጥሩ ሰው ናት። ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው አድርሱልኝ። ይሄን ቪዲዮ ሼር አድርጋችሁ ነሩታ እዚህ ቪዲዮ ላይ እንዴት ሽቅብ አስተዳደግ ቢያድግ ነው ያልሽው? የሰው ልጅ እንዴት ነው ሽቅብ አስተዳደግ የሚያድገው? እኔ አላቅም። ይሄን ያልሽውን አብርሽ ነው። ሽቅብ አስተዳደግ ማለት ምን እንደሆነ ግራ ስለገባኝ ነው። ያንቺ ልጅ አብርሽ ልጄን ብፈልግ አላየውም ና ነው ይሄን እምባሽ የራቁት ፎቶ ልጅሽ አያየው፣ የጥፊውን ልጅሽ አያየው፣ 80 ቀደን ያልሽውን ልጅሽ አያየው፣ ዳኒን እንደ ጦጣ ከሶፋ ስታዘኒው ልጅሽ አያየው፣ እቃ ስታሳጥቢው ልጅሽ አያየው፣ በመድኃኒት አደንዝዘሽ አጠጥተሽ የራቁት ፎቶ ያወጣሽውን ልጅሽ አያየው። የአብርሽን ንግግር ብቻ ነው ልጅሽ የሚያየው። ያንቺ ንግግር ልጅሽም አያየውም። ከአንቺ አንደበት የሚወጣ ወርቅ ነው። አንቺ ቆሻሻ ቦርኮ ሴት ማለት ነሽ። በቅት እባብ ገላው ያምራል፣ ካፉ ላይ ነው መርዙ። ካረባባ ሰው ጋር ንግግር አታብስ ትላለች እኮ ጎጃም ሚዲያ። ያው ደጋግሜ የምለው ነገር ነው። እና እባብ ሰለክላኬ ይሄዳል ካብለካብ፣ ከአንቺስ የበለጠን አናገኝም መልካም ይባላል። አይዘለዘልም የዶሮ ምላስ፣ አይዘለዘልም የዶሮ ምላስ። የሰው ቀናተኛ አይጣ ላይ ድረስ፣ የሰው ቀናተኛ አይጣ ላይ ድረስ። በጎቹ ወደ ገደል ገቡ፣ ታንኳ ሲሏቸው መቼን ይሰማሉ። ቢላቸውን ይዘው ያው ሊተራረዱ፣ እንደ ልማዳቸው ያው ሊተራረዱ እላለሁኝ። ጎጃሜ ልጄን አመመብኝ ብላ ብር ተቀብላለች ተሰው ምናምን ብለው ያልተሰጡትን ነገር ፈትፍተው ያወራሉ ማለት ነው። እዚህ ጋር ዋጋ የሚያስከፍላችሁን ነገር አትነጋገሩ ብሌስ ማለት ነው። እኔ ሲጀመር ስማችሁን መጥራት እንዴት እንዳስጠላችሁኝ ማለት ነው። ሙዬ እንግዲህ ያው ተናግረሽዋል ሁሉን ነገር። ነገሩ ያናደዳል እኮ በተለይ ደግሞ ፋሚሊ ስትሆኒ ይሄ ነገር በጣም ነው የሚያናድደው። ፋሚሊ ስትሆኒ ወይንም ደግሞ ወደንስ ስትሆኒ በጣም ነው የሚያናድደው። ይገባኛል፣ አውቃለሁ። ስለዚህ እየተደረገ ያለው ነገር ትክክል ስላላደለም የተናገርሽው ሙዬ እንጂ ውሸት ይመራል ጋይስ፣ ይጥላል፣ ራስን ይጥላል። እውነት ለመናገር እኔን የምትጠሉ ደግሞ እውነቱን ስለምናገር፣ እውነቱን እንቅጩ ስለምናገር። ድሮ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል? ሽሮ ጥዶ ማልቀስ፣ አሊያም ደግሞ ድስቱን የፈላውን ውሃ ጥዶ ማልቀስ። እሱ ተገቢ ነው ብዬ ለእኔ ውድቅ ነው። ለእኔ ምርጥ የአረብ ሀገር ሴት ነች። ልጅ ይዛ እንደ ሻማ ቀልጣ የምትሰራ ለወገኗ ደራሽ፣ ለቤተሰቧ ደራሽ፣ ለዘመዷ ደራሽ። እኔ ያችን ሴት አድናቂ ነኝ እንጂ በአደባባይ በሶሻል ሚዲያ መጥቶ አርግዣለሁ፣ እንደዚህ ብያለሁ፣ ውጤቴ መጥቷል፣ እንደዚህ በአደባባይ የራስን አርክሶ ገንዘብ ማንጣት ምንም ይሄ ትርጉም የለውም ለእኔ። ገባችሁ? ጀግናይቱ ግን ሰርታ የአረብ ሀገር ሴት ቤተሰቦቿንም ትገድፋለች፣ ትለውጣለች። እሷም ተለውጣ ይብን እሷም ባትለወጥም ቤተሰቦቿን ገድፋ ትኖራለች። ምክንያቱም ይሄ ዱኒያ ነው። ይሄ ነገ ጧት እንሄዳለን ጥለ ነው። ለማናችንም አይሆንም። እኛ ብረት ለበስ አይደለንም፣ ሀዲድ አይደለንም። ስለዚህ ብረት ለበስ ነን ብላችሁ የምታስቡ ሰዎች አላችሁ። መለከል ሞት ደግሞ መቼ እንደሚጠራን አናውቅም። አላህ ይቀር ይበላል።
እውነቴን ነው የምነግራችሁ። እኔ ባደረግኩት በሰራሁት ነገር እንደገና ደግሞ በተናገርኩት ንግግር እጸጸታለሁ። ሱብሃንአላህ ወላሂ ነው የምላችሁ። ወር ረመዷን ከአላህ ዘንድ ከተባ ይከተብ አላሁ አለም። ማውቀው ነገር የለኝም። ላኪን ግን በቃ ስሜታዊ ሆነን የምንናገረው ነገር በቃ እኛ ምን አገባል? በቃ ታው ጋይስ ታው፣ በቃ ታው። ግን እኔ እየመጣችሁ አትንኩኝ። በየቤቱ ሄዳችሁ ስም አታጥፉ። እኔ ራሴን ችዬ የማድርሰው ነኝ። ራሴን ችዬ ሰርቼ ከማንም ማንም አልፈልግም። ጎጃሜና ገንዘብ ሰብሳቢቱ ብር የምትሰበስበው ምናምን እያላችሁ ልጅቷ አብርሃም ደግሞ መብቱ ነው። ዛሬ አድማ ብላችሁ ነበር አይደል? የፈለገ የወደደ ይመልከተው፣ የፈለገ የወደደ ይመልከተው። ይሄ ልጅ የብዙ ሰዎችን አራያ ሆኖ ታድጓል። መስራት ይችላል። ስላሸነፋችሁ ነው። የኛ የኢትዮጵያ ሰው አወዱም። የሚያሸነፋችሁን ሰው ከስደት ታድጓቸዋል። ሙሉ ጉታጀሮችን ታድጓቸዋል። አሳ አልተበሉም እኮ እንደ አማራ ልጆች አሳ እኮ አልተበሉም እኮ እንዴ! ሙሉ እኮ ድፍን እኮ የጉራጌ ህዝብን ማለት ይቻላል እኮ። እንደውም ማመስገን ያለባቸው አብርሃምን እንጂ በዚህ ልክ መጣል የለባችሁም። አብርሃም ታደሰ እያሳያችሁ ነው። እንደ ሻማ ቀልጦ ነው የሚሰራው። ጎበዝ ነው። ብዙ አራያ የሆነ ብዙ ዩቱብ ተሰርቶ ገንዘብ እንደሚገኝ ብዙ ያስተማረ ጀግና ነው አብረሽ። እውነቱን ለመናገር መስራት ይችላል። አክት ማድረግ ይችላል። አብሬቲንግ ማድረግ ይችላል። እንደናንተ መስሏችሁ ነው? ይብን መቆራረጥ ዩቱብ ላይ እኮ እንደ ሻማ ቀልጦ መስራት እኮ አሞት ያስፈልጋል እኮ። ከሺህ ቢወለዱ ከ50 ቢወለዱ እንደ አብርሃም ያለ ያስፈልጋል ጀግና። ክትት ያላሞቱ አላወቃችሁትም ስለ ዩቱብ ምንነት። ዩቱብ አንድ ዩቱብ ማሳደግ አንድ ጨቅላ ልጅ ወልዱ ማሳደግ ይበልጣል። ዩቱብ በጣም አድካሚ መሆኑን ማወቅ አለባችሁ። አስረግጬ ነው የምነግራችሁ። አንድ ዩቱብ ማሳደግ ልንገራችሁ መስዋዕትነት ያስከፍላል። እሱ ግን ስንት መስዋዕትነት ከፍሎ ነው እዚህ ደረጃ ያደረሰው ዩቱቡን። ስነ ስርዓት ያዙ። እንደፈለገ ይስራ፣ እንደፈለገ ይሁን፣ የፈለገ ይከተለው፣ ያልፈለገ ደግሞ ስክሮል ያደረጋችሁ ለፉ። በቃ እናንተ ማን ስለሆናችሁ ነው እሱን አድማ እናድርግ እንደገና ደግሞ እንደዚህ እናድርግ? ማን ስለሆናችሁ? በእናንተ ትእዛዝ ነው እንደሚያደርጋሽ ልጅ። ሄርሜላን ከመረጠ ምርጫው ናት፣ ያዝ፣ መብቱ ነው አይደል እንዴ? እንዴ ምን ነው ሻውር ከራስ ይጀምራል። የራሳችሁን ልጅ መከሩ፣ ሂዱ እዛ። ጊፍት ሰጣችሁ እኮ በራሳችሁ የምትፎክሩ ሰዎች፣ ከቦርሳችሁ የገዛ ብራችሁን እኮ አውጥታችሁ ሰጣችሁ እኮ የምትሸልሉ ሰዎች እኮ ናችሁ። እናንተ ሰው ናችሁ እንዴ? ለራሳችሁ ማታውቁ። ከዚህ በፊት መክረናችሁ የለ እንዴ? ውሸት ራስን ይጥላል። ውሸት ጥሩ አይደለም፣ እውነት ደግሞ እውነት ነች ብለን ነበር። ይኸው እንዳልኩትም ሆነ። በቃ ውሸት ውሸት ናት፣ ጥሩ አይደለም ማለት ነው። ስለዚህ ሄርሜላ የአብርሃም ምርጫ ከሆነች መብቱ ነው። አይ ዶንት ኬር ጋይስ። ማንም ራይት በቃ ማንም የሚከለክለው የለም እንዴ። አንደርስታንድ እናረጋለን፣ አንደርስታንድ እናረጋለን ነው እንዴ? ኧረ እባካችሁ መብቱ ነው። የሰው ልጅ የወደደው ሰው ጋር ነው የሚኖረው አይደለ? መብቱ ነው፣ ምርጫው ናት። በቃ ልትመረጥም ደግሞ አደብ ያላት ልጅ ናት። በነገራችን ላይ አደብ ያላት በቃ አልፈልግም ብላ በጥፊ ተማታ በጥፊ ደብድበው አይደለ እንዴ? ስለዚህ መብቱ ነው። ምርጫውን አግኝቷል አይደለ? የፍቅራቸውን አግኝቷል አይደለ? የትዳር አጋሩን አግኝቷል አይደለ? መብቱ ነው፣ መብቱ ነው። ሄርሜላ ደግሞ የምትወደድ የምትፈቀር ልጅ ናት። በመልኳም በሁለመናዋም በትትና በንግግር ቀስ እኔ የምትገዛኝ በጣም የምትገዛኝ ቀስ ያለኝ ስለሆነች ነው። በንግግርም ሆነ በምንም እውቅናን አግኝታለች። በትንሽ ጊዜ ውስጥ ደግሞ ውዴታን አግኝታለች። ወደዋታል። ሁሉ ሰው ተገልብጦ ወደ ሄርሜላ ሆኗል። በቃ ስለዚህ